አልሸጥከው ያለኝ ነው ልሽ ይጨበርቻለሁ አይዘ ካልተሳካል ሊሄድ እንችላለን አላልኩሽም እንዴ? ማን ነው ነሽ ወታለሽ? አሁን እኮ አይደለም የነገርኩሽ ቆይቻለሁ እኮ የሆነ ነገር እንደው በእናትሽ አታልቅሽ። እና እንዳልኳችሁ ነው በቃ መግዛት የምትፈልጉ ካላችሁ እሺ በቃ ሰላም ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ ቀን እንግዲህ እነ ማሂ ታዴ ጋር አንድ ቪዲዮ አለን። ቪዲዮ ካለቀ በኋላ እንግዲህ ይኸው ለእናንተም ልነግራችሁ ነው፣ ለእነሱም ሂጄ እዛ እነግራችኋለሁ። ቀድሜ ግን ለእናንተ ልነግራችሁ ነው ቤተሰቦቼ። እንግዲህ አዲስ አበባ መኖር እጅግ በጣም ከባድ ነው። እንደምታውቁት እንግዲህ አዲስ አበባ ከገባን 5 ወር አካባቢ ሆኖናል እና በዚህ 5 ወር ውስጥ በጣም ብዙ ነገሮች አስተናግደናል። የቤት ኪራይ ውድ ነው፣ ልጆች ይዘህ ምናምን። ዩቲዩብ ቻናላችንም እንግዲህ እንዳያችሁት ነው፣ በጣም ነው የቀዘቀዘብን። ያው እንደምታውቁት በዩቲዩብ ነው እኛ የምንተዳደረው። እንደዚህ ስል የሚከፋችሁ ሰዎች ያላችሁና ኤኒዌይስ ለእኛ ትልቅ ስራችን ነው እና ግዴታ ደግሞ አሁን እኔ መውለጃዬ ስለደረሰ ቤተሰብ ጋር መሆን አለብኝ ግዴታ። በቃ እንደዚህ ብለን እንደገና ደግሞ እዚህ መኖር አንችልም እና ህይወት ለማቸነፍ በቃ አንዱን መሞከር ግዴታ ስለሆነ አሁን ወደ ክፍለ ሀገር ልንመለስ ነው። ስለዚህ እና ደግሞ በጣም የከበደኝ ነገር ለማሂና ለታዴ መናገሩ ነው። በተለይ ደግሞ ማሂ ከዚህ በፊት የሆነ ነገር አንስቼላት ነበር። እንደዚህ ሙለር መሄድ ይፈልጋል እንደዚህ እያለኝ ነው ምናምን ስላት ትንሽ ከፍቷት ነበር እና አሁን ለእሷ መናገር እጅግ በጣም ከብዶኛል። ያው መላመድ በጣም ከባድ ነው። እዚህ ሀገር እንግዲህ ሌላ ሰው የለም። በጣም ቅርበት ለነሱም ለኛም ሁለታችንም ነው ያለነው። ልብ ለልብ ተገናኝተን ለስራውን ብትሉ ለሁሉም ነገርና እንግዲህ ደግሞ ከመሀል ተነስተን እንደዚህ ልንሄድ ነው ስንላቸው ከባድ ነው። እኔም ለመናገር ከብዶኛል፣ ግን በቃ ግዴታ ስለሆነ በዚህ መልኩ ባልነግራቸው ደስ ይለኝ ነበር። ነገር ግን ግዴታ ነው በቃ ማወቅ ስላለባቸው እንዳይከፋቸው ደግሞ ዝም ብለን ከሄድን ሊከፋቸው ስለሚችል እና ቤተሰቦቼ እንዴት አድርጌ መሰላችሁ የምነግራቸው። እንግዲህ ቪዲዮ አለን፣ ለቪዲዮ ነው የምንገናኘው። ስለዚህ ቪዲዮ ካለቀ በኋላ ነው የምነግራቸው ማለት ነው። እጅግ በጣም ከባድ ነው። በእርግጥ እናንተ እንኳን ሀገራችሁ ተመለሱ የሚል ኮሜንት በጣም ብዙ ጊዜ እያየው ነው። እንደገና የገጠር ቪዲዮዎች ማየት በጣም ፈልጋችኋል እናንተም። ብቻ እዚህ መኖር ለእኛ በጣም ከባድ ነው። ብዙ ነገሮች አስተናግደናል፣ ብዙ የጭንቀት ቀናቶች አስተናግደናል እና ካሁን በኋላ ደግሞ ወደ ሀገራችን ሄደን ቢያንስ እንኳን ቢከፋንም ቤተሰቦቻችን ጋር ሁነን ማያልፍ ቀን የለም አምናለሁ። ይሄ ቀን ያልፋል እና እንግዲህ እነ ማሂ ታዴን በጣም እየከፋኝ ነው የምነግራቸው። በጣም ከምነግራችሁ በላይ ማሂን በጣም ነው መወዳት። በጣም ታዴ እንዳይከፋ ያው ልክ እንዴት ልበላችሁ፣ እኔ እግዚአብሔር ይመስገን በሄድኩበት ምርጥ ሰው ነው እግዚአብሔር የሚሰጠኝ። ማርያም እውነቴን ነው። ማሂን እንዴት አድርጌ ልግለጽላችሁ? ኖ እምባዬ መጣ። አይ ኖ አይሆንም። ማሂን በጣም ነው መወዳት። በቃ ከዚህ በላይ ማውራት አልፈልግም እና በጣም ለየት ያለች ሰው ናት። በቃ ሰው የምትሉት ሰው የለም፣ ሰው ናት በቃ። እና በዚሁ ልዝጋው ካልሆነ ስሜት ይለረበሽ ነው። ለማንኛውም እነ ማሂ ታዴ ጋር ሲሄድ ቪዲዮ ይቀጥላል። የእናንተ ማስተያየት እጠብቃለሁ ቤተሰቦቼ። በጣም ወዳችኋለሁ። ባይ። ለማንኛውም ማለት ነው ይሄ ቪዲዮ እዳልኳልና እኛ ለመጨረሻ ቪዲዮ ነው እንግዲህ ቪዲዮአችን ለልጅ ያስበየው እንጃራባይተሽ ነው አንቺ እንግዲህ ለልጅ ያስበየው አንተ እንደው ምንድን ትይዘው ላይ የመጨረሻ ቪዲዮአችን ነው። እሺ ታዲያ በስንት ዓመት ካምባላ እንገናኝ ላይ ያኩሻል ከስንት ዓመት በኋላ ነው ስትይ ያለሽ እንዴ? ነው ማይ ይሄ ጌም ተጫውተን እንግዲህ እንትን እንድላችሁ ፈልገን ነው። በቃ ትውስታ ላይ እንድትቀሩ ስለፈለግን ነው። ቪዲዮ ማለት ነው። በቪዲዮ በሃደ ግሬት ታይም እንደናንተ አይነት አገራችን ስንት ጊዜ እኮ አማክሬሻለሁ ታውቂያለሽ ማይ። አሁን ቤተሰብ በጣም ጫና ያደርጋል። አም ሶሪ በጣም ቀላችሁ ዩቲዩብ አልጋ ባልጋ የሆነ ነው የከረመው። ቲክቶክ ፕሮሞሽኑ አልጋ ባልጋ ነው። ህይወት ተቻለ የምን ነው ባለ እስኪ ማረኝ በእውነት ያልኩሽ ነው። እንደ ችግር አለም ታዴ this is latest video our latest video last ታዴ ማይኩ
አሪፍ ነው። ይሄ ጌም ያመጣ ነው ማለት ነው። አሪፍ ወዲ ቢያለ ማለት ወዲ ወንድስ እንደዚህ አይደል? እኔ ነገርሽ ነበር እስክትወልድ ምናምን እንቆያለን ብዬሽ ነው። እሺ ደግሞ ስናፍ ይሄን ሳምንት ኮንዲሽን ይረጋጋ፣ በምርጫው ምክንያት ምናምን ያለው ይረጋጋ። ሀገራችሁ ምን እስክትሆኑ ነው የምትጠብቁት? እዛ ደግሞ ኮንቴንታችን ደግሞ የገጠር ነው የሚታየው። ምን ማድረግ አይቻልም። ሞከር ከደረናለሁ ገሬ ገብቼ ሁለት ነው ሰራው ይችላል። እሱማ ነው ግን አውቃችሁ ነው ወገና ለማይ ይሄ ማስተካከያ እንዴ ከስንት ዓመት በኋላ ነው የሚላሽ ማራይም በልስኪ ሙላል እሲቲ ሳታኝ እንዴንቺ እና ለከኝ ነው ለኔ ነው ታዲያ አውቆ ነው አይደለም። ቻው ልንላችሁ ነው በእውነት አሁን ይሄንን ቪዲዮ ተጫውተን ቻው አውቃችሁ ለማጣት ሲል ስለዚህ ጾም ገብቷል። በየአይነቱ ምናምን አድርጋችሁ እንደምትሸኙ ተስፋ እናደርጋለን። ጾም ከመግባቱ በፊት ያው አብረን ብዙ ነገር ሞክረናል። ህይወት አሁን ግን አልተቻለም። በቃ እና ለከኝ ነው ራይ በአዲስ አበባ ወሰናችሁ? ታዲያ አልቻልንም። እያየን ነው በዚህ ሰዓት እና 14,000 ብር ቤት ኪራይ፣ የቤቱ አስቤዛ፣ ምኑ ብዙ ነገር አለ። ታውቃለህ ይሄ ችግር ነው። ታውቃለህ አልተቻለም። እኛ ያሰብነው እኮ እውነቴን ነው ባይዘው ነው እዚህ ሀገር መተን ሁሉ ነገር በቃ አልጋ ባልጋ ይሆናል። ማስታወቂያ እንሰራለን፣ ቲክታክ ዩቲዩባችንም ከታዋቂ ሰዎች ጋር እንገናኛለን፣ አሪፍ እይታ ይኖረዋል ምናምን እንደዛ ህይወት እናቸንፋለን ብለን ነበር። እሺ የሆነው ሌላ ነው። ሁሉ ዘፈቀደ ገብረ እግዚአብሔር ነው ሲፈቅድ ነገር ነው እና አልተሳካም። ምንም ማድረግ አይቻልም። ስለዚህ አሁን ግን ሰከንድ ምርጫ ልንጠቀም ነው እንግዲህ ለዩቲዩብ ሰዎቻችን ምን ሰላም አይደለም ግን ከህዝብ ጋር መሆን ያለበት ነገር ታደርጋለህ። ምን እናድርግሽ? እዚህ ቢያንስ እዛ ሄደን የቤት ኪራይ አናስብም፣ የምግብ ምናምን አናስብም። በነፃ ነው የምንኖረው። ገብቶሃል? ሌላ እንቅስቃሴ አሁን ከዚህ የሆነ ማዘጋጀት የሆነ ነገር ነግድ ብላኝ ነበር ማርያም። ግን ፈራሁ። ምን ትነግዳለህ? እስከ 200,000 300,000 ለጊዜው እኮ እንላክልና ነግድ ላይ ነበር ማርያም። አስባችሁታል? ምን ልሰራች? እሱ አዲስ አበባ ስራ አይጠፋም። ብሩ የሆነ ነገር ቢሆን እዚህ የሰው ህይወት ጋር ደግሞ መጫወት ነው። እስካሁን የበላኋት እንዳይበቃኝ ነው። አሁን እንግዲህ ይመቻችሁ። በጣም ጥሩ ጊዜ ነበረ። ታጥቆናላችሁ በጣም እንጀራ መጓሻችን ደግሞ እድላችን ደግሞ ግብት ስንል አንዱ ጁስ ወይ ተቀርቦ ወይ ዳቦ እንትን ብሎ ምናምን አሁን እዛ ማንም ብዙ አሪፍ ጊዜያቶች አሳልፈናል። እንዴ ማለት የቀደዳችሁ መሆን አለበት። ለምን እንዴ ይቀድናል? አይምልዮሽ ነው አታልክሽ ወይሽ እንዴ እንመጣለን እኮ አይዞሽ። ወይኔ እንዴ ብዙ ጊዜ የማዘር ቮይስ ላሰማችሁ ማለት ነው። የማዘር ቮይስ ላሰማችሁ ሰማላ እንዴት ወሰ አይደለም በቃ ካልተሳካል እንሄድ እንችላለን አላልኩሽም እንዴ? ማን ነው ነሽ ታለቅሽ? አሁን እኮ አይደለም የነገርኩሽ ቆይቻለሁ እኮ የሆነ ነገር እንደው በእናትሽ አታልቅሽ። እስኪ ማርያም በይ እሺ በቃ አታልቅሽ። ማይ ታረጋለሽ ማርያም በል እስኪ እሺ ለምን ታለቅሽ? እኮ ለምን ታለቅሽ? አሁን ያስለቅሳል። እንመጣለን እኮ እኛ አይ ቢያንስ እኔ እዚህ መውለድ ስለሌለብኝ ነው። ገብቶሻል? ቤተሰብ ሲቀጥል ማለት ነው ስታስቢ በዚህ ሁኔታ እዚህ ብናል ምን የሚፈጠር ነው? ምን ይፈጠራል? አንድ ቪዲዮ ብቻ ነው ቪዲዮ በምን አውቃችሁ? እስኪ 23-25 ሺህ አካባቢ ነው ያሰብኩት። ዝም ብሎ እንደዚህ አንድ ላይ ያለው ወጪ ማለት ይሄ ሳምንት የሚወጣው ወጪ የሚመጣው ያልታሰቡ ስንወጣ የምናወጣቸው ወጪ ከዛ 23 ሺህ አካባቢ ያሰብኩት ከአስቤዛዎቹ ውጪ ማለት ነው። ጤፍ ምናምን እንዲያውም ከዛ እየመጣ ማለት ነው። እና አሪፍ እኮ ነው። በዚህ ቢቀጥልስ አንድ ቪዲዮ ወጣለሽ እዚህ ቀጥልስ እያለ እኔ ሲጀምር እሷ ናት እስክንወልድ እንድንቆይ እንኳን ፈልገ ነበር። ለወሬ የራሴን የመጨረሻ ሙከራ ማድረግ ፈልጌ ነው። እኔ ስሬስ ሰውና አትለየኝ አታውቀኛ ማለት ነው። ማርያም በእውነት አሁን በቃ በሰላም ቻቻው እንባባል እንዴ ምን ሆናችሁ ነው?
ትንሽ ቀን ዛሬ ነው አንድ አራት ቀን እንቆያለን። ማርያም እስኪ ማርያም እንደዛ እያሉ ነበር ቅድም ማርያም በእውነት እኔ እኮ ቮይስ የምትሰማ መስሎኝ ላሰምጥ ነበር። በዚህ እኔ ኮንዲሽኑ ነው እንጂ በጣም በቃ እዚህ የምሰራቸው ስራዎችም ደስተኛ አይደለሁም። እዛ ለራሴ ገጠር በጣም ስሞድ የገጠር ስራዎች ሰርቼ ስሰራም ደስ ብሎኝ ሳምንት እዛ ቆይቼ ኤዲት ሳደርግም ደስ እያለኝ ኤዲት አድርጌ ፖስት ተደርጎም ደስ የሚል ነገር ገብቷቸዋል። በዚህ ደረጃ ነው። እዚህ ጋር ከመጣው ቅጽበት አንስቶ ውስጤ ሰላም አለ። ምንም እኮ አልተረጋጋም፣ ግን ምንም ምርጫ የለም። ሰላም ምናምን አሁን ደግሞ ስታስቡ ደግሞ ሰላም አገራችን ከዛ ግን እንመጣለን። አይዟችሁ እንገናኛለን። ደግሞ ቆቦ ትመጣላችሁ። እሺ አይደለም አሁን እኮ እዛ አይሰራም። አይ ባይ ምንም ማድረግ አይቻልም። አይ በቃ አይ ሰው እየኖረ አይደለም ምንም የተፈጠረ የተለየ ያዝነው ህይወት የሚለው ምንም ማድረግ አይቻልም። የሆነ ነገር ትሞክራላችሁ፣ ካልተሳካ ሌላ ሙከራ ትሞክራላችሁ። እና ካሜራ ይለራሱ አልነገርኳቸው እንጂ ሽጬ ያልቻለ ለምን ሸጥከው? ያለኝ ነው ልሽ ሽጬ ያልቻለ ማለት ነው። ለማንኛውም ውድ ቤተሰቦቻችን እና እንዴት እየኖርን ይመስልሻል? ውድ ቤተሰቦቻችን እንግዲህ ከአዲስ አበባ የነበረን ቪዲዮ የመጨረሻ አንድ ቪዲዮ ቃችን ስናስተካክል ነው የሚሆነው። በዚሁ አጋጣሚ ደግሞ እዚህ አዲስ አበባ አካባቢ የምትኖሩ ምክንያቱም ሁሉን ዕቃ ይዘን ስለማንሄድ 3 ፍራሽ ከምር ቀልድ ነው 3 ፍራሽ አንዳንድ ነገሮች አሉ። ምክንያቱም እነሱን ይዘህ መሄድ ለራሱ ምንም ስለማያስፈልግ እዛ ዕቃችን ጥለን ስለሆነ የመጣ ነው። አንዳንድ ነገር ስጦታ የምትፈልጉት ካለ አንድ ተቀጣልጣል እናደርጋለን። አለማይነሽ ነው ስላሴ እሺ በቃ ማራ ምን ሆነሽ ምታለሽ? ማለት በቃ ስቀሽ እንድትሸኝ ነው ለመሄድ ሰው እኮ ማለት ነው። ስቀ በረምብ ተዝናንተ ምናምን ነገ አሪፍ ጊዜ ይኖረናል። አብረን ጥሩ ጊዜ ይኖረናል። ከቪዲዮ ውጭ ቪዲዮ ሲያገር አሁን አጣጥሽ ደግሞ እንዳልኳችሁ በየአይነት ሰርታችሁ ሸኝ። አሁን ለምን እንደምታለቅሽው እንዴ? አልሞትንም እኮ አለን እኮ ሌላ ሙከራ ልንሞክር እኮ ነው ማለት አቃል እንደሚከራ በዚህ ታዲያ ህይወትን ለማሸነፍ በምቹ ሁኔታ ውስጥ ምናምን ነሳን ጀስት ሰው እዛ እየኖረ እኮ ነው ባይዘው ሰው እኛ ዝም ብለን ሰው እኮ ይኖራል። በቃ እሺ በቃ እንዝጋው። እንደዚህ የተረበሸ ይቅር እና እንዳልኳችሁ ነው። በቃ መግዛት የምትፈልጉ ካላችሁ እሺ በቃ ብዙ እስኪ ማለት ፍራንክ ነው እግዚአብሔር ይባል። ስንሄድ ጊዜ ቃል ጠቅ የቲኬት ስቆርጥ ጊዜ ፎቶ እንልክልሃል። እንዴ ለምንድን ነው ሀዘን የሀዘን ቤት እኮ አስመሰላችሁ? ስላሴ እየበራጅ እኮ ነሽ አዛ ግን ማርያም ቅድም እዛ የምታየው ላሳስከሽት ነግሬያት አሁን ምንም እንትን አይደል አሁን እዚህ እኔ ቻው ለማለት ለመባባል ነው። በቃ እነሱ ጋርም ቻው ተባብለናል ለማለት ነው። እንዴ እኔ እንደዚህ ትሆናለህ ብዬ መቼ አስቤ ሙላል መለስ እንግዲህ እንደናንተ አይነት ፋሚሊ ስላፈራን ከእውነት በጣም ደስተኞች ነን። በጣም ነው የምንወዳችሁ ማለት ያላችሁ አይ ላቭ ዩ በሶሻል ሚዲያ ተዋውቃችሁ በቃ እንደዚህ አይነት እንጃ ማሂ ማለት ለእኔ እንግዲህ ሰው ይወጣላችሁ ተብለን ሳይተመረቅ ነው። እግዚአብሔር ይመስገን ማርያም እግዚአብሔር የተመሰገነ ነው። እኔ በሄድኩበት የሆነ ሰው እግዚአብሔር ያስቀምጥልኛል። ባይዘው እግዚአብሔር የተመሰገነ ነው። እና ደግሞ የእነሱ ቻናል ደግሞ አበረታቷቸው። በተለይ የራያ ልጆች የት ናችሁ? እየሞከርን በእውነት የእናንተ እጅም አለበት ይሄ እንዳመፈጠሩ ማለት ገብቷችኋል። ከሰው የተለየ ስራዎች እንዲያውም በተወሰነ መልኩ እየሞከርን ነው። ከድራማ የወጣ ከአስመሳይነት የወጡ ነገሮች እየሞከርን ነው። ግን እናንተ እሱን ለማበረታታት አልፈለጋቸውም። እነሱን ግን በደንብ አበረታቱ። እኛ ሂደን እንወጣዋለን። ምክንያቱም ከዚህ በፊት እነሱ ግን ሁለቱም ስራ ላይ ሁነው ሙሉ ቀን ስራቸው ጋር ውለው ማታ መጥተው አንዳንድ ሞክረው ብዙ ነገር አለ ህይወት ጋርና እሱን ይዘው ነው የሚሰሩትና ፕሊዝ አበረታቷቸው እና እንወዳቸዋለን። ማሂ በጣም ነው የምወድሽ። አንሄድም ማርያም ቤት ፍራንክ ማርያም ደርስ የነገርናችሁ ሁሉ ከልባችን ነው ያወራ ነው። እግዚአብሔርን ከልባችን ነው ያወራ ነው የነገር ታዲ ያለው ነገር ያወራ ነው። ሁኔታዎቹ ያሉት ጀስት አወር ላይፍ ነው ያወራ ነው። ጀስት ውሸት የለም። ነገር ግን አንሄድም። ምክንያቱም ከእናንተ ጋር ሽሮና በርበሬ እየተበደሉ ቢሆን ነው ተስተናል። አይዞሽ የኔ ፍቅር ሶሪ በጣም አንተ ሲያስጠላ ግን እኔ ራሱ ሳላስብ ተጋባብኝ እኮ አንተ እኔ ራሱ ማርያም እንደምንም ነው እንትን ያልኩት ተመልጅቶች ናቸው። እግዚአብሔር ይመስገን። ወይ ሶሪ በጣም አስለቀስሽ። ያው ማርያም እንዴ የውሸት መሆኑ ታዲ ማርያምን የውሸት መሆኑ እያወቅሁ ለራሴ ሳወራችሁ ወደ
እንትን አለብኝ ተገላበጠ ገለጣ አመጣጣችሁ እኮ ነው ቤንድ ያደርጋችሁበት መንገድ ቪዲዮውን ሰርታ ቀስ እንደ ልክ ይዛ መጣች እኮ ለዛ እኮ ነው